ሰላም እንደምን ቆያችሁ ተማሪዎች። በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በየትኛውም ክልል ላይ ሆናችሁ ሰኔ ወር መጨረሻ ወር ላይ ኤግዚት ኤግዛም ወይም ደግሞ የዩኒቨርሲቲ መውጫ ፈተና የተፈተናችሁ ተማሪዎች በሙሉ ከሰኔ 16 2018 ጀምሮ ኤግዚት ኤግዛም ወይም ደግሞ የመውጫ ፈተና ውጤታችሁ ስለተለቀቀ ሁላችሁም በያላችሁበት ስፍራ ላይ ሆናችሁ ማየት አላችሁ ማለት ነው። በዚህ ቪዲዮ ግን የማሳያችሁ እጅግ ለእናንተ የሚጠቅማችሁና ውጤታችሁ ላይ ተሳክቶላችሁ ያን ካደረጋችሁ ለውጥ የምታመጡበትን አንድ ኢሹ ወይም ደግሞ አንድ የሚጠቅማችሁ ነገር አሳያችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ በማየት እንዲሁም ደግሞ ላይክ በማድረግ እንዲደርስ ቪዲዮውን ሼር ብታደርጉ ይመረጣል። ለብዙ ተማሪዎች መድረስ ይችላል። የመጀመሪያው እዚህ ጋር ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ከቪዲዮ ስር ማለት ነው። ይህንን ዲስክሪፕሽን ቦክስ ለማስቀምጥላችሁ ሊንክ በመጠቀም በቀጥታ ወደ ጎግል ክሮም ላይ እንገባለን ማለት ነው። ጎግል ክሮም ላይ ከገባን በኋላ ምናልባት አዲስ ለሆናችሁ ተማሪዎች ወይ ለምታዩ ሰዎች ማለት ነው ኤግዚት ኤግዛም ሪዛልት የሚል አለ። ይህንን አንድ ጊዜ ከነካችሁት በኋላ ወደዚህኛውን ፕላትፎርም ይዟችሁ ይመጣል ማለት ነው። እዚህ ጋር እንደምታዩት ሚኒስትሪ ኦፍ ኤዱኬሽን የሚል አለ። ይህችን ሊንክ አንድ ጊዜ በመጫን ወደ መጀመሪያ ወይም ወደዚህኛው ፖርታል ይዟችሁ ይመጣል ማለት ነው። ወደዚህኛው ፖርታል ከመጣችሁ በኋላ ሶስት ፖርታሎች ናሉት። የመጀመሪያው ኤግዚት ኤግዛሚኔሽን ውጤት የምናይበት ስፍራ ነው። ለእናንተ የሚጠቅማችሁ ስፍራ ነው ማለት ነው። እነዚህን ለእናንተ አይደለም ለሬሚዲያል ኤግዛም እና እንዲሁም ደግሞ ህጋት ኤግዛም ለወሰዱ ተማሪዎች የሚያገለግል ነው ማለት ነው። እንዲሁም ከታችም ሌሎችም አሉ። ግን እናንተ የሚጠቅማችሁ ቪው ሪዛልት የምትለዋን አንድ ጊዜ መንካት ይጠበቃል። ይህንን ከነካችሁ በኋላ ወደዚህኛው ፎርም ይዟችሁ ይመጣል። እዚህ ጋር እንግዲህ የምናስገባው የእናንተ ዩዘር ኔማችሁን ታስገባላችሁ። ዩዘር ኔማችሁን ካስገባችሁ በኋላ ከታች ቪው ሪዛልት የሚለውን ትነካላችሁ። ለምሳሌ እኔ የአንድ ተማሪ እንዳይለት የፈቀደልኝ ተማሪ አለ። ይህንን ተማሪ አስገባለሁ። ከዛ በኋላ ቪው እለዋለሁ። እንደዚህ ቪው ካላችሁት በኋላ ሙሉ በሙሉ የተማሪው መረጃ ይዞላችሁ ይመጣል ማለት ነው። ይህን ተማሪ እንዳጋጣሚ ሆኖ ምንም ያለፈ ተማሪ አይደለም። 2018 ኢንድ ይር ላይ ተፈትኖ አላመጣም ውጤት which means ከ50 በታች ስለሆነ አያሳልፈውም ማለት ነው። ስለዚህ ለቀጣይ ዓመት ድጋሚ ይሞክራል ማለት ነው። መጨረሻ ላይ ግን የምነግራችሁ ይህንን ብታደርጉ እንዲሁም ደግሞ ቅሬታ ብታቀርቡ ውጤታችሁ ላይ ለውጥ ማምጣት የምትችሉበት ፓርት ላይ ነን ያለነው ማለት ነው። ይህ ምንድነው? ከታች እንደምትመለከቱት ስልካችሁም ላይ ይህንን ፎርም ይሰራል። በሰቀሙ ደሴም ነው፣ ምንም ችግር የለውም። ሰብሚት ኮምፕሊት የሚል አለ። ይህ ማለት ምንድነው? ቅሬታ ማቅረብ ነው። በተለያየ መልኩ ምንም የሆነ ቅሬታ ካላችሁ ያንን ቅሬታ እንዴት ማቅረብ እንደምችል ነው። ስለዚህ እሱን አንድ ጊዜ በመንካት ምን ማድረግ እንዳለባችሁ እዚህ ጋር በዝርዝር ይነግራችኋል ማለት ነው። የመጀመሪያው ካታጎሪ ነው። የቅሬታ አይነቶቹ የምታቀርቡበት ካታጎሪ ነው። ስለዚህ ቀስቷ ላይ አንድ ጊዜ ክሊክ ማድረግ ይጠበቅባችኋል። ይህን አንድ ጊዜ ክሊክ ካደረጋችሁት በኋላ እዚህ ጋር የተለያዩ አይነት ኢሹዎች ወይም ደግሞ ያጋጠማችሁ የችግር አይነቶች ወይም ደግሞ ኮምፕሌንት ወይም የምታቀርቡት ቅሬታዎች አይነቶች አሉ። ለምሳሌ የጾታ ስህተት ካለበት እንዲሁም ደግሞ ኤንጂ ከተባላችሁ በተለያየ መልክ እናንተ በደንብ አንብባችሁ ዲስኳሊፋይድ ከሆናችሁ እንዲሁም ደግሞ ሪዛልቱ አላመጣ ካላችሁ እያንዳንዱ ነገር እዚህ ጋር ስላላችሁ ሌላም ኢሹ ካለባችሁ ከዚህ ጋር አዘር የሚል አለ። እሱን መንካት ይጠበቅባችኋል ማለት ነው። ይህንን ከነካችሁት በኋላ ለምሳሌ እኔ ሮንግ ጀንደር ኢንፎርሜሽን የሚለውን ከነካ በኋላ እዚህ ጋር እንደምታዩት ዲስክሪፕሽን ቦክስ አስቀምጥላችኋል። ይህን ዲስክሪፕሽን ቦክስ ከ255 ያልበለጡ እናንተ ችግር ያጋጥማችሁ ችግር በቃል ደረጃ የምታስረዱበት ስፍራ ነው። ሶስተኛው ደግሞ ስልክ ቁጥራችሁን የምታስቀምጡበት ስፍራ ነው። 09 ብላችሁ ስልካችሁ ታስቀምጣላችሁ። ፋይናል እርግጠኛ ከሆናችሁ በኋላ እዚህ ጋር ሰብሚት የሚለውን አንድ ጊዜ መንካት ይጠበቅባችኋል። እኔ ግን ምንም ስላላስገባው ካንስል እለዋለሁ ማለት ነው። እናንተ ግን ሰብሚት በሉት። ፋይናሊ አናውንስ ያደርጓቸዋል ወይም ደግሞ ይነግሯቸዋል ማለት ነው። እርግጠኛ ነኝ የመጨረሻውን መረጃ ለእናንተ እጅግ የሚጠቅም ነገር ሆኖ ካገኛችሁት ይህን ቪዲዮ ላይክ አድርጉት። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ በሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት መልካሙን ውጤት እመኝላችኋለሁ። ይመቻችሁ።